ሰላም ነው እንዴት ነህ? ኮሜንት ላይ ወንድ ልጅ ነህ ወይ ብለህ ነው አይደል የጻፍከው አይደል? ወንድ ኮንክ ነው ያልኩት። አዎ አምላክህ ወንድ ልጅ ነው አይደለ? ጌታ ሰው አንተን ነው ያወራሁት እኔ ስለ አምላክ አይደለም። መልሳት ምን ችግር አለው? አምላክህ ወንድ ልጅ ነው አይደለ? አይ አንተ ነህ በስነ ስርዓቱ መጋፈጥ የምትችል ከሆነ አናግረኝ እያልኩ ነው እኮ። በስነ ስርዓት እኮ በነገራችን ላይ መጽሐፍ ቅዱስ ላይ ያለ ጥቅስ ነው የጠየቀኝ ያለው። በቃ እኔም በነገራችን ላይ ጥያቄ ልጠይቅ ነው የገባሁት። እሺ ችግር የለውም። ኮሜንት ላይ ከጻፍከው እንጀምርና እንቀጥላለን። እሺ ጥያቄ ትጠይቃለህ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ላይቭ ላይ ነኝ ያለሁት። ከላይቭን ጀምር። አንድ ኮሜንት ላይ ጀምረሃል አይደል? ከዛ ጀምረና አሁን ችግር አለው። ተስማማኝ እኮ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ይሄን ወንድ ልጅ የተባለውን አካል ታመልከዋለህ አይደል? ጆሲ ይሰማል አባቴ። እና ይሄን ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ የተባለውን አካል ታመልከዋለህ ወይ? ኤቲስት ነኝ። ክርስቲያን አይደለም? ኤቲስት ነኝ። ኢየሱስ ክርስቶስ አምላክ አይደለም? አይደለም። ኦኬ እሺ በቃ ጥያቄ አለኝ። ጥያቄ ምንድነው? በኢየሱስ ቦታ የተሰቀለው ሰውዬ በእስልምና እንዴት ይታያል? እሺ ኤቲስት እንደሆነ መጠን ኤቲስት ማለት እምነት አልባ ማለት ነው አይደል? እምነት የለም። ሐቅ ነው። በጣም ጥሩ። ስለዚህ አንተ መጀመሪያ ስትጀምር ጊዜ የምትጀምረው ስለ አምላክ አለ ብለህ ታምናለህ? በመጀመሪያ በደንብ አምናለሁ። ያ አምላክ ማን ይባላል? አምላክ አለ ግን እኔ እንጃ ምንነቱን አላውቅም ነኝ። አምላክ መኖሩን እንዴት ተቀበልክ? ሜቢ ተፈጥሮ ሊያሳውቀኝ ይችላል። ተፈጥሮን ስላየህ ብቻ አምላክ አለ ማለት ነው አይደል? ሐቅ ነው። ጥሩ። ይሄ አንድ እርምጃ ነው ራሱ። ይሄ ነገር ዝም ብሎ ከራሱ አልተገኘም። ለምሳሌ ይሄ ሞባይል መንገድ ላይ ወድቆ ብታገኘው የሆነ የሰራውና የጣለው አካል አለ፣ ባለቤት አለው፣ አስገኛለሁ ብለህ ታምናለህ አይደል? ልክ እንዲሁ ይሄ ሰማይና ምድር፣ ከዋክብት፣ ጨረቃ፣ ሁሉ ፍጥረት ይሄ ሁሉ የምናየው ዝም ብሎ በድንገት የተገኘ አይደለም። የሆነ አስገኝ አለው፣ አንድ ኃይል አለ፣ አምላክ አለ ብለህ ማመነ ይሄ አንድ እርምጃ ነው። ትክክል ነው። ገብቶሃል አይደል? አሁን ግን ይህ አምላክ እነዚህን የፈጠራቸውን ፍጥረታቶች አይምሮ ገጥሞላቸው በተለይ የእንትን ያላቸውን ፍጥረታት በሆነ ከነርሱ በሚመስሉ አካሎች ነብያት የሚባሉ አካልን መረጠና አናግሯቸው ማንነቱን ቢገልጽላቸው። ስለዚህ ስላመንክ አምላክ ነው ብለህ ያመንክባቸው ነገራቶች ሰማይ ምድርን ያስገኘ አንድ አምላክ አለ ብለህ ያመንከው አምላክ እንደው ዝም ብሎ በከንቱ ፍጥረቱ ሊተው ይችላል ብለህ ታምናለህ? ወይንስ የሆነ ጥበብ አለው ከበስተጀርባው የፈጠረባቸው ሊያናግራቸው ይገባል፣ ራሱን ሊያሳውቃቸው ይገባል? ወይንስ ዝም ብሎ ፈጥሮ በከንቱ ይተዋቸዋል ብለህ ታምናለህ? እሱ ሊገባኝ አልቻለም። በእናንተም እኮ የርዝቅ መነሻ ያዝ መነሻ ይላል እና ምን አድርግሽ አሁን ያልከውና የሚገናኝ አይደለም። ወደሱ እንመጣለን። የፈለገውን ይለግሳል፣ የፈለገውን ከፍ ያደርጋል። አሁን ያልከው እሱ ለዚህ መልስ የሚሆን አይደለም። ይሆናል እንጂ አባቴ እንደዛ ሆኖ እኛ ታዲያ ምን አቅም አለንሽ? የፈለገውን ከመረጠ የፈለገውን ከተወ እኛ አሁን ምንድነው የኛ ምርጫ ነው? ይሄ ጥያቄ ራሱ እሱን ልመልስልህ። እሱ በፊት ስለዚህ የፈለገውን ከፍ የሚያደርግ ከሆነ የፈለገውን ደግሞ ጥሩ እየሰራ ዝቅ አድርጎ የሚተው ከሆነ አሁን የኛ መፈጠር ራሱ ምንድነው? ምን ማድረግ አሁን የራሱ ጥያቄ ላይ ምንድነው ማድረገው የሚለው ነገር እኮ አንዴ አሁን ለምን ይሄ ከፋል ከፍ ለምን ዝቅ አለ የሚለው ያን አምላክ ማንነቱን ካወቅክ በኋላ ተከትሎ የሚመጣ ጥያቄ ነው። ስለዚህ ከሆነ አይ አምላክ መኖሩን አምኛለሁኝ፣ ያም አምላክ አላህ መሆኑን አምኛለሁኝ፣ ግን ለምን ከፍና ዝቅ እንደፈለገ ያደርጋል ይሄ ቃል በቁርአን ላይ አልገባኝም አይነት ከሆነ አምላክ ከሆነ ችግር የለውም፣ ወደዛ ጥያቄ ትሄዳለህ። ነገር ግን አምላክ የሚባለውን ይሄንን አላምንም ብለህ እየተናገርክ ከዛ በኋላ እዛ ላይ መሄድ የሚጠቅምህ አይደለም። እሱ ማለት እኔ መልስልሃለሁ፣ ችግር የለውም።
ግን ከዚያ በፊት መሰረት የሚባል ነገር አለ። እሱን ጨርሰህ ከዚያ በኋላ ይሄ አምላክ እንዲህ አይነት ባህሪ ያለው መገለጫ አለው በቁርአን ላይ እንዴት ይሄን አምላክ እውነተኛ አምላክ ነው ብዬ እቀበላለሁ ምትል ከሆነ ችግር የለውም፣ ያንን መልስልሃለሁ። ቦታው አይደለ? አሁን ግን አንተ ከመጀመሪያው ጀምረህ እንደው በእውቀት መሰረት አድርገህ እንድታውቀው ፈልጌ ነው። አምላክ መኖሩን ለዚህ ዓለም ማመንህ ጥሩ ነገር ነው እያልኩኝ ነው። ለምሳሌ ሰጠሁ። ለምሳሌ ይሄ ነገር እዚህ ወድቆ ብናገኘው ሞባይሉን ያለማንም ማስገኝ ተገኘ ቢለኛ አንሰውን አልቀበለው። የሆነ አስገኛ አካል አለው፣ ይሄንን የፈጠረው ያስገኛ አካል አለ፣ የሰራው ከዚህ ያስቀመጠው አካል አለ ብዬ ማመን ግድ ነው፣ እንደ ንጹህ አይምሮ ማለት ነው። ይሄን ጥቃቅን ነገር እንደዚህ ብለን ካመንን እንዲህ የሚገርም ድንቅ ፍጥረታትን ከፊታችን የምናያቸው ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብቶች፣ እንስሳቶች፣ ዛፎች፣ አዋፋቶች፣ ይሄ ሁሉ ውሃ እንደዚህ ይሄንን በጣም ገራሚ ፍጡር ያስገኘ አንድ ታላቅ አምላክ እንዳለ አንድ ትልቅ አስገኝ እንዳለው ያንን እረዳለሁ ማለት ነው። ይሄን ደግሞ ተረድተሃል፣ ጥሩ ነው አይደል? አሁን እኔ ጥያቄ ምንድነው እነዚህን ነገራቶች በጥበብ የሰራ አምላክ እነዚህን የፀሐይ ጨረቃ ከዋክብቶች ቀን ሌሊት ጨለማ ብርሃን እነዚህን በጥበብ እያስኬደ ያለ እያከናወነ ያለ አምላክ እንደው ዝም ብሎ በከንቱ ፈጥሮ እኛን ንጹህ አይምሮ ሰጥቶን የምንገነዘብበትን አይምሮ ሰጥቶን ዝም ብሎ በከንቱ ፈጥሮ ይተወናል ብላችሁ ታምናላችሁ? በፍጹም ይሄንን ፈጥሮ ዝም ብሎ ሊተወን አይችልም። አንድ ሰው በመኪና ሰርቶ ለምን የሰራበት ዓላማ አለው። በከንቱ ሰርቶ ዝም ብሎ ሊያስቀምጠው ነው የሰራው ብትለኝ አልቀበልም። ይሄን ነገር የሆነ ጥበብ አለው ከበስተጀርባው፣ ሊጠቀምበት ነው፣ ሊያሽከረክራት ነው፣ ጉዳይ ሊፈጽምበት ነው ምናምን ወጣቷል። ሰማይና ምድርን የፈጠረ አምላክ ለዚህ ሰው ልጅን የሚባል ልዩ አድርጎ ስበት በአይምሮ ከሰጠው የሆነ በዚህ አይምሮ መሰረት አድርጎ ሊያናግረው ስለፈለገ ይሄን ለማድረግም አምላክ አላህ Subhanahu Wa Ta'ala ከመካከላችን የሚመስልንን የምንረዳቸው የሚረዱልን የሆኑ ነብያት የሚባለን እየመረጠ እነርሱን አናገራቸው። ለምን አላህ ይሄንን ሰማይ ምድር የፈጠረ ከዛ በኋላ ማን እንደሆነ እነዚህ ያሳውቁ ነብያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተውና ተሰጣቸው ቃል ላይ ለምሳሌ ኢነ ረበኩም አላህ እያሉ ስለዚህ ሰማይና ምድር የፈጠረው ማን እንደሆነ አስተዋውቁበት። ሰማይና ምድር ኢነ ረበኩም አላሁ الذي خلق السماوات والارض في 6 ايام ثم استوى يغشي الليل النهار እንዳለ ስለ ፍጥረት ሁሉ ይነግራል። እዚያ ጋር የነዚህ ሁሉ የምናያቸው ነገራቶች ባለቤት ማን እንደሆነ ያ ነብይ ያሳውቃል። ወጣል አይደል? ይህ ነው። አሁን ያንተ ጥያቄ ለወልሰለ ወደዛ እንሄድ። አላህ ለምን የፈለገውን ይመርጣል፣ የፈለገውን ከፍ ወላሁ የፈለገውን ለምን ዝቅ ያደርጋል ብለህ ጠይቀሃል አይደል? እሱ ለወልሰለ ልጆች እንግዲህ አላህ Subhanahu Wa Ta'ala ምርጫ ለሁለት ይከፈላል፣ በሰዎች ላይ ያደረገው ማለት ነው። አንደኛ ያለ እነርሱ ያለ ሰዎች ነፃ ምርጫ ፈቃድ በራሱ የመረጠው አካል አለ። ወጣቸው አይደል? ለምሳሌ ከተባለ ነብይነትን አምላክ አላህ Subhanahu Wa Ta'ala ምርጫ ሰጥቶን ያስመረጣቸው ነብያቶችን አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጡ ነብይ አላደረገ ብሎ መርጠው ነው አይ በቃ አድርገኝ ብሎት ነው አይደለም። እነ ኢብራሂም እና እስማኤል እና ኢስሐቅ እነዚህን ነብያቶች አስመርጧቸው ነው አላህ ነብይ አድርጋቸው አይደለም። አያችሁ ሌሎችን ሲተዋቸው አስመርጦ ነው ነብይ አላደረገ ብሎ አይን አልፈልግም ብሎ ነው አይደለም። አየህ ይሄንን አላህ Subhanahu Wa Ta'ala በቁርአን ላይ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ አለ። ከመላእክቶችም ከሰዎችም ላይ መልእክተኛን እመርጣለሁኝ አለ። መልእክተኛን ሲመርጥ ጊዜ ነፃ ምርጫ ፈቃድ ሳይሰጥ በራሱ የመረጣቸው ለታና አይደለ። ሌላው ከዚህ ውጭ ያሉ ምርጫዎች ሁሉ እንዳለ የሰው ልጆች ጥሩ መንገዱን ተከትለው ከሄዱ የሚያስመርጣቸውን ነገር ያ እንዲመረጡ ያደርጋቸዋል። አላህ Subhanahu Wa Ta'ala እነሱን ነው የፈለገውን ከፍ ያደርጋል ሲባል ጊዜ የፈለገውን ከፍ ያደርጋል ሲባል ጊዜ የግዴታ መንግስት መሆን አይጠበቅበትም። የግዴታ ሙሉ ሀብታም መሆን አይጠበቅበትም። የተመረጠ ሰው ብሎ ማለት ከአምላክ ዘንድ ምን አይነት ሰው እንደሆነ ታውቃለህ? ከዚያ ውጭ ያለ የአምላክን ህግና ስርዓት ተከትሎ የሄደ ሰው ነው። ወጣን ያ ሰው የተመረጠ ሰው ነው። ታዲያ ይሄን አላህ ከዛኛው ካልተመረጠ ሰው ለይቶ መርጦት ነው ወይ? አይደለም። አምላክ አላህ Subhanahu Wa Ta'ala የሚመረጡበትን መንገድ ከእርሱ ዘንድ የሚጸድቁበትን መንገድ ብቻ ነው ያሳውቃቸው ለሰው ልጆች በነቢያት በኩል መለኮታዊ መጽሐፍን አወረደ፣ ራእይን አወረደላቸውና ይሄን ቀኑ መንገድ የተከተለ ሰው እኔ የመረጥኩለትን መንገድ ተከትሏል አለ። ይሄ ነው የተመረጠ ብሎ ማለት ነው። ስለዚህ ለመመረጡ ምክንያት ማን ነው? ጆሲ ያ ሰው ራሱ ነው አይደል? አምላክ በነቢያት በኩል ያወረደለትን ህግና ስርዓት ያን መጽሐፍ ተከትሎ ስለሄደ የተመረጡት መካከል ሆነ። አላህ መረጠው የተባለው ይሄ ነው። በምን መረጠው? ይሄን ሰው ህግና ስርዓቱን አውርዶለት ያንን ተከትሎ በመሄዱ ማለት ነው። ያስ ያልተመረጠው ሰው በነቢያት በኩል የመጣለትን ቃል
እኔ ይሄን አልፈልግም አልከተልም ማለት ያው ምርጫውን በራሱ ጊዜ ወሰደ። ምን አይነት ምርጫ ወሰደ? ከተመረጡት ሳይሆን ከተዋረዱትና ዝቅት ከተደረጉት ሆነ ማለት ነው። ወጣላ አይደለ? ያን ግን የወሰደው በማን ነው ከተባለ በራሱ ምርጫ ነው። በራሱ ምርጫ ላይ አልከተልም ይሄንን አለ። ያ ነብይ ልክ የለ መጽሐፍ ወርጅል ወሰለ አይደለ? ከዛ ሰው አልፈልግም ማለት እኔ ይሄን አልከተልም ማለት ውርደትን በራሱ ጊዜ ተከናነበ ማለት ነው። ገብቷል ጀሲ? ገብቶኛል። ግን አንተ አልገባም። እኔ እኮ ከመሰረቱ አባቴ አንተ ከምትወደው በላይ እኔ ፈጣሪን ወዶ ነበር፣ ነብዩንም ወዳቸው ነበር። ግን አልፈለግም ያልኩ ገብቶሃል፣ ግን አልገባህም እያልክ ነው። ገብቶኛል፣ ግን አልገባህም አንተ እያልክ ነው። ገብቶሃል? እስኪ ከተረዳህ ምን እንደተረዳህ አስረዳኝ እስኪ። አላህ ለምን ይመርጣል አንዱን ከፍ ያደርጋል፣ ለምን አንዱን ደግሞ ዝቅ ያደርጋል ብለህ ጠይቀህ ነበር። ለዚህ ጥያቄ መልስ አግኝተሃል አላገኘህም? አግኝቻለሁ፣ ግን መልሱ አጥጋቢ አይደለም እያልኩ ነው። አንተ እንደምትለው አንድ ሰው አንተ እንደምትለው በቃ ባጭሩ ሙስሊም መሆን አለበት እያልከኝ ነው። እኔ ደግሞ አላህ በቁርአን ላይ ለምን ከፍ ያደርጋል፣ ለምን ዝቅ ያደርጋል፣ ለምን የተመረጠና ያልተመረጠ ያደርጋል የሚለው ነገር አንተ ለምን ኢድን ስራጥ አልሙስተቂም የሚለውንም ለምን ትረሳዋለህ አንተ? ኢድን ስራጥ አልሙስተቂም ያደረገው ማን ነው? አላህ ሱብሃነሁ ነው እኮ። አሁንም አዳምጥሽ፣ እሱንም የሚመራው ማን ነው ከተባለ አሁንም ቅድም ባስረዳሁ መሰረት ነው። እሱም ራሱ አላህ በሱረቱል እንትና ላይ አንከቡት ላይ ምን ይላል? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። ማንም የሚመራው ከተባለ እነዚያ የእኔን ቅኑ መንገድ የተከተሉ ሰዎችን እመራቸዋለሁ አለ። ማንን ነው የሚመራው ጆሲ? አምላክ ያወረደውን ህግና ስርዓት ቅኑ መንገዱን መርጠው የተከተሉ ሰዎች ነው። አየሁ አይደል? ስለዚህ የሰዎቹ ነፃ ምርጫ ፈቃድ እንጂ አምላክ አላህ አንድን ሰው ለይቶ ምርጥ አድርጎ ቅኑ መንገድ የሚመራ ሌላውን ደግሞ መርጦ አንተን ደግሞ ጠማማ አድርጌሃለሁ የሚል አምላክ አይደለም። ፍትሃዊ አምላክ ነው። ፍትሃዊ ከመሆኑ የተነሳ ምን አደረገ? መለኮታዊ መጽሐፍን ለዓለም ህዝብ ሁሉ አወረደ፣ አንድንም ሳይለይ ማለት ነው። ነብያትን ላከ። ከዚያ ምን አለ? እኔ በነብያቶች ላይ ያወረድኩትን ህግና ስርዓት የተከተለ ሰው ከተመረጡትና ከጸደቁት ሰዎች ይሆናል አለ። ያን ደግሞ አልከተልም ብሎ በራሱ ጊዜ አሻፈረኝ ያለፈው ያ ደግሞ በራሱ ጊዜ የጥፋትንና የውርደትን መንገድ መረጠ ሄደ ብሎ ተናገረ። አይደለም? ስለዚህ የመራቸው ሰዎችም አሁንም ብለህ የጠየቃቸው ዲን ሱራቱል ሙስተቂም እነዚህ ሰዎች ምን አይነት ሰዎች ናቸው ከተባለ አምላክ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል በነብያት በኩል ያወረደውን ቅኑ መንገድ መርጠውና ፈልገው ወደው የተከተሉ ሰዎች ናቸው። አያ ስለዚህ ያ አንድ ሰው ፈጣሪ የተከተለ ፈጣሪ ፊቱን ቢያዞርበት ምን ማድረግ ይችላል? ወይም መፍትሄው ምን ሊሆን ይችላል? ንስሐ ማድረግ። ፈጣሪውን የተከተለ እያልኩ እኮ ነው። ለፈጣሪው ጥሩ እያሰበ ቤተ መቅደስ መስጊድ ሰራለሁ ብሎ እያሰበ ፈጣሪው ግን አልፈለገውም። ደግሞ ፈጣሪ ግዴታ ሁሉም እንደዛ አይልም። አላህ እንደዛ ያደርግም። አላህ ወደ እርሱ የሚቀርቡ ባሪያዎችን እንዳውም በጣም እንደሚቀርባቸው ነው ቁርአንም ሐዲስም ያስተምራል። እኔ እኮ አባቴ ከኤክስፒሪየንስ የነገርኩህ ነው። እኔ እኮ ነበርኩኝ፣ እኔ እስልምናም ነበርኩበት እኮ አባቴ። ለምን አትረዳኝም? እየተረዳሁ ነው። አሁን አንተ አምላክ አላህ ሱብሓነሁ ወተዓላ የእርሱን መንገድ ተከትሎ የሄደን ሰው ይወደዋል፣ እንደው ያቀርበዋል። ገብቶሃል? ፈተና በዛበታል። ያ ፈተና ደግሞ አንድ ሰው ፈተና ሲበዛበት አንድ ሰው ምንድነው መጨረሻው? አንዴ አመስግነን ታልፍ ይችላል። የተደጋገመ ግን ስትሄድ ጥያቄ ትጠይቃለህ። ምንድነው ሌላው በመኪና ሄዶ ሰግዶ እየመጣ አንተ እዚህ በረሃብ አልቀ እናት ሞታ ወንድም ያልሆነ ነገር ሆኖ አንተ ሁሉንም ያመሰግን ስትሄድ እየባሰ መሄድ ከሆነ እንዴ ቆም ብለህ ደግሞ እንደ ሰው ልጅ እንደ ፈጣሪ ምንድነው ብለህ ትጠይቃለህ። እሺ አዳም እሺ፣ አሁን እዚህ ቦታ ላይ ነብያት ፈተና የሚለውን አነሳው። ከማንም በላይ የተፈተኑት ማን እንደሆነ ታውቃለህ? ሙስሊም ከነበርክ በእስልምና እኔ ከነብዮች እኩል አላውቅም፣ ግን እንደ ራሴ ከጠየቀኝ ነው ከአንድ ከመቶ ሰው ነው ራሱ አንደኛው ሊሆን ይችላል። በጣም የተፈተኑ ሰው ማለት ነው። ገብቶሃል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደስልምና በጣም ፈተና የበዛበት አካል ማን እንደሆነ ሲናገሩ ነብያቶች ናቸው። በተለይ ደግሞ እርሳቸው ማስረጃ ልስጥ። قال النبي صلى الله عليه وسلم أشد الناس بلاء الأنبياء ثم الأمثل فالأمثل ከማንም ሰው በላይ መከራ ፈተና የበዛባቸው ነብያቶች ናቸው አሉ። ስለጠላቸው ነው ወይ? አይደለም። ፈተና ከአምላክ ዘንድ የመጥላት ምልክት አይደለም። በነገራችን ላይ አያችሁ አይደል?
ለምንድን ነው ከተባለ አማኞች የሚፈተኑት ደረጃቸው ከፍ ሊደረግና ኃጢአት አላቸው የሰው ልጆች አይደል? ነገ ፍርዱ ቀን ከአምላክ ፊት መቆም አለ። ያንን ሊሰርይላቸውና ሊምርላቸው ዘንድ ነው። ለእያንዳንዱ በሚደርስባቸው ፈተና ሁሉ ከአምላካቸው ዘንድ ደረጃ ከፍ ያደርግላቸዋል ብለውና በዛ ከታገሰ ሰውዬው እንኳን ፈተና እንዳው መሰጠት የመመረጥን ምልክት ነው የሚያሳየው። ታውቃለህ አይደል? በዛ በፈተና ሰውዬው እድሜውን ሙሉ የተፈተነ ሰው አላየሁም አባቴ። እኔ 30 ዓመት የተለያየ ችግሮችን አይቻለሁ። ከዚህ በኋላ ግን ቆም ብዬ አሰብኩኝ። አሁን የቀረችውን 30 20 እንዴ ነው ማሳልፋት? እንዴ አስረዳኝ እኮ ላስረዳህ ነው። እድሜውን ሙሉ የተፈተነ የለም እያልክ ነው። እንደ ነብያት የተፈተነ የለም እያልኩ ነው። እኔ ነብይ አይደለሁም እያልኩ ነው። ደግሞ እኔ ነብይ አይደለሁም። ነብይ ባትሆንም ግን ነብይ ራእይህን አድርገህ እንድትስተዛህ በቃ አምላክ ዘንድ አዳምጠኛ ልጨርስልህ። ነብያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ፈተና የበዛባቸው እርሳቸው እንደሆኑ ደግሞ ሲገልጹ ምናሉ إذا أصبتم بمصيبة فتذكروا بمصيبتي فإن الذي أصابني لم يصبه أحد من الناس የሆነ ፈተና መከራ ከደረሰባችሁ በህይወታችሁ ላይ በእኔ ላይ የደረሰብኝን ፈተናና መከራ አስታውሳችሁ በእኔ ተጽናኑ አሉ። በእኔ ላይ የደረሰ ፈተና በማንም ሰው ላይ አልደረሰምና ብለው ተናገሩ። አየህ ሐታ እነዛ የመረጣቸው ያልካቸው ሰዎች ለምን እነዚህ መረጥ ያልካቸው ሰዎች ከማንም በላይ ተፈትነዋል። የሚገርም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈተናቸው የጀመረው መቼ እንደሆነ ታውቃለህ? ገና ሳይወለዱ ነው ፈተናቸው የጀመረው። እንዴት ሳይወለዱ ከተባለ ገና ተረግዘው እያሉ አባታቸውን በህይወት አጡ። ሞት አባታቸው ልክ ወደዚች ዓለም ሲመጡ ጊዜ አባትን አላገኙ፣ የቲም ሆነው ነው የወጡት። አንደኛ። ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም ገና ህፃን ልጅ እያሉ 10ዎቹ ምናምን ቤት እያሉ እናታቸውን አጡ፣ ሞቱባቸው። ተመልከት። ሁለተኛ። ሶስተኛ በዚሁ ሁኔታ ያሉ ነብያችን ሰለላሁ ዐለይሂ ወሰለም አጎታቸው አያታቸው ተቀበላቸው አብዱል ሙጠሊብ ከእርሱ ጋር ትንሽ እንደቆዩ እርሱንም አጡ፣ ሞተባቸው። በቃ ባዶ እየሆኑ መጡ። ማንም አንተ አባትህን አጣ ማለት እዚህ ዓለም ላይ በጣም ከባድ ፈተና ነው። ምን ያክል መስዋዕት እናትህ ከፍላ እንደምታሳድግህ ታውቃለህ። መንገድ ላይ እየተቀመጡ እናቶች ሲያሳድጉ አላየህም? ለልጆቻቸው ሽንኩርት፣ ቲማቲም እየተበደሩ የሰው ፊት እየገረፋቸው እንዲህ አይነትን ህይወት አሳልፈዋል፣ ተፈራርቆባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አላህ የመረጠው ታላቅ ሰው እዚህ ዓለም ላይ ነው። ስለዚህ ሰው ነው እየነገርኳቸው ያለሁት ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሁሉ ፈተና ተፈራረቀባቸው። እናታቸውን አጡ፣ አባታቸውን አጡ፣ ከዛ አያታቸውን አጡ። አያታቸው ጋር ትንሽ እንደቆዩ እሱ ሞተባቸው። ልክ እሱ ሲሞት አጎታቸው ተረከበ። አጎታቸው አቡ ጣሊብ ጋር እየኖሩ እያለ ሞተ እርሱ። ከዚያ በኋላ እንደገና ሚስታቸው አንዲት ሚስት ናቸው ያላቸው። የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ያቸው ሚስታቸውን ሁሉ አጡ። ሁሉም እንዳለ ተነጠቁ። የሚገርምህ ወንድ ልጅ ወልዳሉ። ቃሲም ወዳው ወልደው ብዙ ሳይቆይ ሞተባቸው። ከዚያ በኋላ ሌላ ልጅ ወንድ ልጅ ወለዱ፣ አብዱላህ እርሱ ሞተባቸው። ነብያችን ሰለላሁ ዐለይሂ ወሰለም እንዳለ ልጆቻቸው ሁሉ በአይናቸው እያዩዋቸው ሁሉም ልጆቻቸው ሞተውባቸዋል። አንዲት ልጃቸው ስትቀር ፋጡማ ስትቀር ሁሉንም ተነጠቁ። የመካ ሰዎች እስኪሳለቁባቸው ድረስ ምን እያሉ هذا هو الابتر ይሄ ዘሩ የተቋረጠ እያሉ ያስሳለቁባቸው ነበር። ይሄን ሁሉ መከራ አሳልፈዋል። እዚያ መካ ላይ እያስተማሩ መርጧቸው እሱ ነብይ አድርጓቸው የዓለም ታላቅ ሰው አድርጓቸው ያለ መካ ሰዎች ይሳለቁባቸዋል። ይሄን እያየ አላህ Subhanahu Wa Ta'ala ዝም ብላቸዋል። ይሄን ፈተና ያስተናግዱና ያልፉ ዘንድ ማለት ነው። ጠልቷቸው ነው ወይ አይደለም? ፈተና የመጥላት ምልክት አይደለም። አያ አይደለም? እያስተማሩ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በመካ ከሃዲያኖች አጠገብ እያለፉ እያለ እንደ አፈር ይረጩባቸው ነበር። ከሃዲያኖች ተሰባስበው ያን አፈር እንዳለ ሙሉ ሰውነታቸው ላይ ራሳቸው ላይ ነፍሰው ወደ ቤት ይገባሉ። ልጃቸው ፋጡማ ታይና እያለቀሰች ወካነት ተብኪ ይላል እያለቀሰች ታራግፍላቸው ነበር አፈሩ። لا تبكي يا بنتي فإن الله مانع أباك ነበር። ልጄ ሆይ አታልቅሺ፣ አላህ ለከአባትሽ ይከላከልለታል እኮ እንዲገሉት አያደርግም። ይሄ ቀላል ነገር ነው ይሏት ነበር። አያርነ እየሰገዱ እያለ ነብያችን ሰለላሁ ዐለይሂ ወሰለም እዚህ መታሰግደ ለአምላክ አምልኮን አትፈጽሙም እያሏቸው የመካ ከሃዲያኖች የግመል እንግዲህ ልጅ ግመል አደስ ወልዳ ከሆዷ የወጣው ያ ደሙ ምናምን እንደዛ ያንን ተሸክመው አመጡና ጫኑባቸው። እዚህ ላይ እንዳለ ሙሉ ሰውነታቸው ደም በደም ለበሰ። መነሳት አልቻሉም ከሱጁድ። ልጃቸው መጣ ያንን እየጎተተች አነሳችላቸው። ሌላ ሰው ለምን አላነሳም? የመካ ከሃዲያኖች እንዳለ እዛው ቆመው አንድ ሰው ካነሳ ቅጣት ይጠብቀዋል ተባለ። ማንም ወንድ ደፍሮ ሊያነሳ አልቻለም። ልጃቸው ተነገራት። ቶሎ መጣሷ ባላት ኃይል እየጎተተች አባቴ ላይ ማን የጫነባቸው እያለች ጎትታ አነሳችላቸው። ያን እየጠረቁ ሄዱ። አያረ በጣም ከባድ መከራ ደርሶባቸዋል።
እንደርሳቸው የተፈተነ የለም፣ እንደ ነብያት የተፈተነ የለም እዚህ ዓለም ላይ መርጧቸው ሳሉ ማለት ነው። ተዛለረ ስለዚህ ፈተና የመጥላት ምልክት አይደለም። ቢጠላቸው ኑሮ እነዚያን ነብያት ይሄንን እንትን የጥላቻ ምልክት ቢሆን ኑሮ ፈተና ነብያቶቹን ጫፋቸውን ባላስነካቸው ወይንም ባላስፈተናቸው ነበር። አብርሃም ወደ እሳት ተወርሯል እርቃኑን አድርገው። ዩኑስ አለይሂ ሰላም ወደ ባህር ተወርሯል የአሳ ነባሪ እስኪወጣው ድረስ። ዩሱፍ አለይሂ ሰላም ባሪያ ተደርጎ ተሽጧል። ስለጠላቸው ነው ነብያቶችን አይደለም። አያችሁ አይደል? እንደውም ይሄ የውዴታ ምልክት ነው። አምላክ ሲወደን ጊዜ ወደ እርሱ ያኔ ልዩ ባሪያው አድርጎ ሲያይ ጊዜ ከእርሱ ዘንድ ደረጃህን ከፍ ሊያደርግልህ በዚህ እንዲህ አይነት ፈተናዎችን ይፈትናል። በነብያቶችም ላይ አድርጎበታል እና የጥላቻ ምልክት አይደለም ፈተና፣ እንደውም የውዴታ ምልክት ነው ከእርሱ ዘንድ ይመስላል። እሺ ማን ነው ከታች ልጅ ካለ ግቡና ቀጥሉላችሁ። ወደ መስጂድ ነው መግባት የሚፈልግ የላከ ሰው ዛሬ ካለች ነው ግቡ። እሺ ጆሲ ሌላ ጥያቄዎች ምናምን ካሉ ያው ዘህራለች ትመልስልሃለች። ልጆች ካላቸው ልጆች መዝጠራዊ ጥያቄ ምናምን ካላቸው ስለማን ጥያቄዎች እንትን በላት። የአዩብን ታሪክ ንገረው። የአዩብን ታሪክ ያውቃል ጆሲ? የአዩብን ታሪክ ታውቃለህ አይደለ? አውቀዋለሁ። አዎ አዩብ ምን ያክል እንደተፈተነ ታውቃለህ? አዩብ በጣም ከባድ ፈተና፣ በጣም ከባድ ፈተና። አላህ ሱብሓነሁ ወተዓላ በጣም ታጋሽ ባሪያ ብሎ ነው የገለጸው። እሱ አዩብ አለይሂ ሰላም በጣም ሀብት ያለው ሰው ነበር። በጣም ሀብታም ነበር። ሚስቶች ነበሩት፣ ልጆች ነበሩት። በጣም ባለጸጋ ነበር። ከዕለታት አንድ ቀን ፈተና ደረሰበት። እንዳለ ሀብቱን ሁሉ አጣ። ልጆቹ ሁሉ አይኑ እያየ ሞቱበት። ሚስቶቹም ሁሉ አጣቸው። አንዲት ሚስቱ ብቻ ቀረች። በጣም አላህን የምትፈራ ሚስት ነበረችው። ከዚያ በኋላ እቤት የሚበላ የሚቀመስ ሁሉ ጠፋ። ታመመ ጭራሽ። ከዛ ከመታመሙ የተነሳ ሰውነቱ ይቆስል ነበር፣ ይተና ሁሉ ነበር ይባላል። ከዛ በኋላ አካባቢው ሰዎች ከእርሱ ሸሹ፣ ራቁት። ይሄን በቃ በራሱ እንትን አለና ተሸማቀቀና አዩብ አለይሂ ሰላም ቤቱ ቀረ። ማንም ሰው ሊቀርበው ስላልቻለ አንድ ሚስቱ ብቻ